እውቀት ያለው ሰው እኮ በእውቀት እኮ ነው የሚያወራው አይደል እንዴ? እውቀት ካለ በእውቀት ነው የሚያወራው። በርዕሱ እኮ ማውራት ነበረበት እኮ። ርዕስ አለ አይደል? እውቀት ስለሌለው አንድም ነብይ እግዚአብሔር የሚባለውን አምላክ ስላልሰበከ ነው እሱን ትቶ አምላክ እንደዚህ ነው፣ አምላክ እግሩ ሲኦል ውስጥ ገባ እንደዚህ ይከታል ምናምን ሁሉም ሲያወራው የነበረው በመጽሐፍ ቅዱስ መሰረት ገደል የሚገባበት እንትን ነው። ግን እያስወራው አይደለም። ወደ መጽሐፍ ቅዱስም እንዲገባ እየፈቀደለት አይደለም፣ እንዲመልስም እየፈቀደለት አይደለም። በነገራችን ላይ ገብቷል። መሸማቀቅ ነው ያለብህ አንተ ደንቆሮ ልጅ። እግዚአብሔር ብሎ የሰበከው ነብይ የትኛው ነብይ ነው እግዚአብሔር ብሎ የሰበከው? የለም እኮ በቃ ምንድነው ውይይቱ? እዛ ጋር የሚያልቅ ነገር ነው። ኤሎሄ ለማ ሰባቅታን ምናምን ያለው ኢየሱስ ክርስቶስ ራሱ ኤሎሄ ያለውን ያህዌ የሚባል አምላክ እሱ ነው እንጂ እግዚአብሔር የሚባል አምላክ አይታወቅም እኮ በመጽሐፍ ቅዱስ። እግዚአብሔር የሚባለው ኢትዮጵያዊ ቋንቋ ነው። ኢትዮጵያውያኖች ብቻ ኢትዮጵያውያኖች በራሳቸውና በፍላጎታቸው ለእግዚአብሔር የሰጡት ስም ነው። ይሄ ርዕስ በመጀመሪያ ገና ውይይቱ ሳይጀመር የሚያልቅ ርዕስ ነው ራሱ። አንድም ሰዓት የማያስኬድ ርዕስ ነው እኮ። ያ ነገር ስለገባው ገባና አምላክ እግሩ ሲኦል ለምን የሲኦል ቪአይፒ ምናምን አይገባም? የትኛው ነው አምላክ ነው ጥያቄ። በቃ ኢምራን ለምንድን ነው የተፈራው? ኦርቶዶክሳውያን እንዳሉ እነ ዮኒ ማኛ የሚባለው መጋኛ ለምንድን ነው ኢምራንን የፈሩት? በዚህ ልክ ምን እንዳይነካ ነው? ኢምራንን የያዘው ሚስጥር ምንድነው? ለምንድን ነው ኢምራንን የተፈራው? ስለዚህ ኢምራን ውስጥ ያለውን ጉድ እኔ ማየት እፈልጋለሁ። ምን እንዳይነካ ነው የተፈራው? ይሄ ልጅ እንዳታወራ አንተ መውጣት አለብህ ተብሎ የተባረሩ ለምንድን ነው? ምንድነው እየላከች ያለችው እቺ? ልቀበላት እንዴ? ኦኬ ሄሎ ቀን ስታለቃቅስ ነበር አይደለ? እንኳን ደስ ያለ። ይኸው እየተወያዩ ነው። በጣም እየተወያዩ አይደለም፣ እየተወያዩ ነው። አይ እንዴ ተው እንጂ ብራዘር። አጥፊው ድምፁ አጥፊውና እኔ ጋር አውሪ። ቀንሽው ድምፁ። ተበልተሃል ባቢሎን። ቀንሽው አልኩሽ እኮ ድምፁ ቀንሽውና እኔ ጋር አውሪ። እስኪ ቀንሽው ትንሽ። ምን እበላለሁ? ውይይት ነው ይሄ? ውይይት ነው ይሄ? እና ላይ ከላይቭ እኮ ነው የምልክልህ። ውይይት ነው ወይ? የተመረጠው ርዕሱ ምንድነው? ርዕሱ ምንድነው? የተመረጠው ራሱ እፎይ የመረጠው ርዕስ ምንድነው? ነገ እናወራበታለን። ምንም ሆነ ምን እሱን ነገ ምን ሆነ የሚባል ነገር እኮ የለም። እንደዛ የሚባል ነገር የለም። እንደዛ የሚባል ነገር የለም። ሰዎችን እንዲገናኙ እኮ አይደለም። ባቢሎን ለምን አይቀርቡም? ይቀርባሉ ገና። እና ስሚ ልንገርሽ፣ ስሚ አዳምጪኝ። ገና ኢምራን ጋር ይቀርባል። ሁሱ ጋር ብቻ ሳይሆን ገና ከኢምራን ጋር ይቀጥላል። ከክርስቲያን ጋር አወያየዋለሁ እኔ። ችግር የለም። አይደለም ከክርስቲያን ጋር አላለም፣ ከእፎይ ጋር ከራሱ ከእፎይ ጋር። ለምንድን ነው ኢምራን ሲመጣ በዚህ ልክ ፈርቶ ኢምራንን መውጣት አለበት የተባለው? ለምንድን ነው? ኢምራን የያዘው ጉድ ምንድን ነው ማለት ሰው? እኔ በጣም የገረመኝ ምን እንደው ታውቃላችሁ እናንተ? እውነት እስልምና ላይ የሆነ በቃ ውይይቱ እንዳይካሄድ እስልምና ላይ ፋላሲ እንዲሰራ ማን ነው ፋላሲ እየሰራ ነው? ማን ፋላሲ አይደለም፣ ኦርቶዶክሳውያን እኮ ነው ሲቃወሙ የነበሩት። ለምንድን ነው እፎይ ከኢምራን ጋር እንዳያወራ የተደረገው? ለምንድን ነው? ኢምራን ለምን ፈራው ነው? ኢምራን የያዘው ምስጢር ምንድን ነው? ኢምራን ጋር ያለው ምስጢር ለምንድን ነው የፈራው ነው? ኢምራን ጋር ምንም ሁለተኛ የተመረጠው ርዕስ ምንድን ነው? ባቢሎን በመጀመሪያ ደረጃ ኢምራን ምንም የሚያስፈራ ነገር የለውም። ምንም የሚያስፈራ ነገር የለውም። አለው መምህር ነው። መምህር አይደለም። እፎይ መምህር አይደለም። እውቅና ያልተሰጠው ድቁና የሌለው መምህር አይደለም። ኢምራን ከእፎይ ጋር መቀጠል አለበት። ይሄ ነው። ከክርስቲያን ጋር ነው ያላችሁት? ከክርስቲያን ምን? እፎይ ሙስሊም ነው እንዴ? ምንድን ነው? እፎይ ሙስሊም ነው እንዴ? እፎይ ይሁዳ ነው እንዴ ወይስ ሙስሊም ነው? ባቢሎን ተበልተሻል ዛሬ። አልበላም እኔ ለምን እበላለሁ? ለምንድን ነው የምበላው? ርዕሱ ምንድን ነው? ተለምኖ እኮ ነው የመጣው። ርዕሱ ግን ራሱ የመረጠው ርዕስ ምንድን ነው? ርዕሱ የመረጠው ነቢያቶች የሰበኩት አምላክ። ስሚ አዳምጪ።
ነብያቶች የሰበኩት አምላክ አላህ ነው ወይስ እግዚአብሔር አይደለ? ርዕሱ እንደዛ ነው አይደል? እንደዛ ነው ወይ? በሱ ላይ ነው እኮ እያወሩ ያለው አሁን። በሱ ላይ አይደለም። ነብያቶች የሰበኩት አምላክ ማን ነው ከተባለ ያ ነበር መወራት የነበረበት። አሁን ግን እየተወራ ያለው ምንድነው? አላህ እግሩ ሲኦል ውስጥ ይገባል፣ ኢየሱስ ብልት አለው። የአምላክ ባህሪያቶች ነው እየተወሩ ያሉት። የአምላክ ባህሪ ሳይሆን የፈለግነው እኛ ርዕሱንም እንደዛ ሳይሆን ነብያቶች የሰበኩት አምላክ አላህ ወይስ እግዚአብሔር ነው። ባቢሎን እሱን እኮ ነገ ሁላችሁም የራሳችሁን ኮንክሉዥን አስቀምጡ፣ ችግር የለም። ግን ከውይይት በፊት ለምንድን ነው ውይይት እንዳይካሄድ በጣም ፋላሲ ስትሰሩ የነበረው ነው? ማን ነው ፋላሲ የሰራው? ማን ነው ፋላሲ የሰራው? እፎይ ምንድን ነው ያለው? እፎይ ምንድን ነው ያለው? እፎይ ምንድን ነው ያለው? መሰረት እፎይ ምንድን ነው ያለው? እፎይ ምንድን ነው ያለው? ታረጉ የነበረው ማለት አይደለም። እፎይ ምንድን ነው ያለው? አንድ ሰው ብቻ ሳይሆን 3 ሰዎችም ቢመጡ አስከትዬ ጉድጓድ ከታቸዋለሁ አላለም? ብለዋል አላለም? እሱ እኮ ላይ ብለኛም ብዙ ጊዜ እናወራለን። ኖ ብለዋል አላለም? ብለዋል አላለም? ብዙ ነገር እኮ እንቀጠቅጣለን። እኔ ቃሌን አላጥፍም። ሌላ ነገር ነው። ለምንድን እኔ ጥያቄ ለምንድን ነው አንቺ ነበርሽ ቅድም አይቼሻለሁ፣ ዮኒ ጓያም አይቼዋለሁ። ለምንድን ነው ኢምራንን የተፈራው? ለምንድን ነው ውረድ የተባለው? ለምንድን ነው ዮኒ ማኛ በሱ ጥረትና እሱ አግዞኝ ነው ይሄ ውይይት እንዲካሄድ የተደረገው ማለት ነው። ታዩ ዮኒ ማኛ ፍላጎቱ የነበረው አበባ ለመልቀም ነበር፣ አልተሳካለትም። እኔ አዝናለሁ ለዮኒ ማኛ፣ በጣም ነው የማዝነው። እኔ ተቻለሁ። ለምን አልተቻም? በአናቱ ዘቅዝቄ ሁላ ገርፈዋለሁ። እኔ ጥያቄ ኢምራን የተፈራው ምንድን ነው? አሁን አግዞኝ ይሄ ውይይት እንዲሳካ ስላደረገ ነገ አጀንዳ ስላጣችሁ ነገ አልተሳካም። ኢምራን የተፈራው ምንድን ነው? ጥያቄው ኢምራን የተፈራው ለምንድን ነው? ይሄ መልሽልኝ ብቻ። ኢምራን ተፈርቶ አይደለም። ኢምራን ተፈርቶ ሳይሆን ኢምራን ውይይቱ ላይ አልተካተተም ነው። ተካቷል። በመጀመሪያ የነበረው እፎይና ለእፎይ የሚገልጥለት የሚከፍትለት የነበረ ልጅና ኢምራንና ሁሱ ነበሩ። ለምንድን ነው መጨረሻ ላይ ለምንድን ነው? እኔ አሁን ለምሳሌ የፈለገ ሰው አስከትሎ ቢመጣ ችግር የለብኝም። ለምንድን ነው የተፈራው? ምን እንዳይፈጠር ነው? ምን እንዳይፈጠር ነው? እንደዚህ አይነት ውይይት እንትናለ። ግን በጣም ዛሬ ደስ ያለኝ ነገር እኔ ምንድን ነው በጣም የሁሶ ትዕግስት እንዲሁም ደግሞ እፎይ ራሱ በጣም በተረጋጋ መንፈስ ነው እያወራ ያለው። የትኛው ነው የተረጋጋ? ደቂቃ ላይ መጽሐፍ ቅዱስ ማን ነው ችግር የፈጠረው? እዛ ደቂቃ ላይ ችግር የፈጠረው ማን ነው? ማን ነው? ጨርሰው ነው ጨርሰው ነው። ኦኬ ጨርሰው ነው መሰለኝ። እንትን ደቂቃ ላይ ብቻ ችግር አለ ማለት ለዚህ ነበር አንድ ዳኛ የተፈለገው። እኔ ራሴን አገለልኩላቸው እንጂ ቢያንስ በቃ የሆነ ውይይት ሲካሄድ የሆነ ሰው ደቂቃ የሚይዝ ጭቅጭቅ ሆነ ደቂቃ ላይ አዳምጪኝ ደቂቃ ላይ ችግር አለ። ቀጣይ ስሚ ቀጣይ እኔ ኢምራንና እፎይ እንዲወያዩ ፈልጋለሁ። ቀጣይ ማናማ ኢምራንና እፎይ እኮ ከመምህራኖች ጋር ብቻ ነው። ታዩ መምህር አይደለም ከፖለቲካ ማን ከኡስታዝ ወሂድ ጋር አንቺ ደግሞ ኡስታዝ ወሂድ ጳውሎስ የሚባለው ከሞተበት ተነስቶ ቢመጣ ራሱ እንትን አይለውም፣ ይቦንሰዋል። አንቺ ትቀልጃለሽ እንዴ? ኡስታዝ ወሂድ ጋር እኮ ከመምህራን ጋር ይኸውልህ፣ መምህራንን ከመምህራን ጋር እናርጋ። በቃ እሺ። ሳላህ ከሳላ ጋር አናገርላችኋለሁ። ሳላ ስማርት ስለሆነ እኮ ከሳላ ችግር የለም አናገርላችኋለሁ ሳይሆን እናድርጋት ወይ ይገጥማል ወይ ነው። እፎይ ልብ አለው ወይ ሐሞቱ አልፈሰሰም ወይ ነው ጥያቄው። ከሳላ ጋር ይቀጥላል ወይ? ፈሰሰ እኮ አንድ ሰው ሲያነሳው የነበረው ጥያቄ አዳምጠሽ ከሆነ አይተሽ ከሆነ ሲያነሳው የነበረው ጥያቄ ሲያነሳው የነበረው ጥያቄ መጽሐፍ ቅዱስ ውስጥ ቁጭ ብሎ ያለውን ጥያቄ እሱን እየተቃወመ ጥያቄ ሁሱን ሲጠይቅ ነበር። ይሄ ሰው ዕውቀት የለውም ሲባል በምክንያት ነው። ገብቶሻል? እሱን ነገ ባቢሎን ራሳችሁ ሁላችሁም በየቤታችሁ ያያችሁትን የታዘባችሁትን ነገር እኔ እኮ የኔ ስራ
በቃ እውነትን ለህዝብ እንትን ይፋ ማድረግ ነው። የትኛው እውነት ነው እኮ? የትኛው እውነት ነው? ይሄ ህዝብን እያስጠበቁ እንቀርባለን ብሎ ህዝብን እያስጠበቁ የሚሰራው ፖለቲካ እንዲቀርና ለህዝብ ይፋ እንዲሆን ነው። ይሄ ተሳክቶ የትኛው እኮ የትኛው አልተሳካም እንዴ? ተች ደግሞ ምን እንዴ? የትኛው እውነት? ርዕሱ አልተነገረም፣ አልተወራ። ታወሪያለሽ? አልተወራ። ላውራ የውይይቱን ስነ ምግባር እየተረዳ እንጂ ላውራ እንጂ ላውራ እንዴ? እዛ በቤት በሰው ቤት የረገጥከኝ አንሱ እዚህ ጋር መጥቶ ልትረግጠኝ እኔ በርግጥ ነበረ ዛሬ እዚህ ፍትም ልክ ስሚ እኔ በርግጥ እኔ ማወቅ አይጠበቅብኝም። በርግጥ እኔ ጾታሽንን ገልጫ አላየሁም፣ ግን እንደ ሴት ላክብርሽ እና ቀጥይ። ስትፈልግ ይኸውልህ እንደ አህያ ማክብረኝ እንደ በግም አይክብረኝ። አንድ ነገር ልንገርህ፣ እኔ አንተ የኔን ክብር ዝቅ አደረከው ከፍ አደረከው፣ እኔ አይ ዶንት ኬር አባውት በነገር የኔ ክብር ማንንም ሰው ዝቅ አያደርገው። ቱቶ ላይ ተኛው ወይስ ዙፋን ላይ ተኛው? እኔ የሚደንቀኝ ሰው አለ። አንቺ የአንቺ ክብር በሰው ከፍ ዝቅ የሚል ነው እንዴ? እኔ ሰው ማንንም ሰው የኔ ክብር ከፍ ዝቅ ያደርጓቸው። ጥያቄ ቆይ ፐርሰናል ጉዳይ ችግር የለውም። ግድ የለሽም። እኔ እና አንቺ ለብቻችን እናወራለን። ግድ የለም። እሱንም ተውና አሁን አትኮፈስ። አንተም አትኮፈስ። እኔ አልኮፈስ። ስሚ ውይይቱ ውይይቱ የነበረው ርዕሱ የተመረጠው እግዚአብሔር ወይስ አላህ የሚል ነው የነበረው። ነብያቶች የተሰበኩት አምላክ የትኛው ነው? ገብቶሻል? የአላህ ባህሪ ወይም የእግዚአብሔር ባህሪ እንዲሰማ አይደለም ህዝቡ የመጣው። ያማ ሁሉም ሰው ያውቀዋል። ሙስሊም የአላህን ባህሪ ያውቃል፣ ክርስቲያንም የእግዚአብሔርን ባህሪ ያውቀዋል። ያ ነገር አይደለም። ነብያቶች የሚባሉ የሰው ልጆችን ከጠማማ መንገድ ለመምራትና ለማስተካከል ለማቅናት የመጡ የተላኩ ነብያቶች የሰበኩት አምላክ ግን የትኛው ነው? ማንን እንከተል ነው? ገብቶሻል? ማንን እናምልክ ነበር? ያ ነገር በፍጹም አልተወራም፣ አልተነካም። ስለዚህ ውይይቱ አፈር ነው፣ ውሃ በላው። እንግዲህ እሱን አውሩ፣ እናንተ አውሩበት እኮ ነው። ይሄ ስራ አይደለም። ከሰራሽ እንዲገናኙ ሰርቻለሁ ካልሽ ባቢሎን እኔ በመሃል ብሆን ሁሶ ራሱ ውጪልኝ አለኝ አይደለ? እኔ እስልምና ስለማከብር ወጣሁለት። እፎ ይፈልግ ነበር እኔ እንድኖር። ሁሶ ውጪ ሲል ወጣው። ምክንያቱም ውይይቱ እንዲካሄድ ስለፈለግ ብኖር ኖሮ ኢምራን ይውጣ ስለተባለ ነው። ይኸውልህ ብኖር ኖሮ ከርዕስ ወጣቷን ርዕሳችን ላይ ፎከስ እናድርግ ብዬ አስተካክል ነበረ። ገባ? ግን እኔ ውጪ ስለተባል የራሳችን ልበል ይቅርታ፣ የራሳችን ሙስሊም ወንድሞቼ እስታዞች ውጪ ብሎኛል። ሙስሊም ነሽ እንዴ? አንቺ ሙስሊም ነሽ እንዴ? ሙስሊም ነሽ እንዴ? ሁሉም ነኝ እኔ፣ ሁሉም ነኝ። ሁሉም ከሆንሽ ታዲያ እንዴት ሙስሊም ነኝ ትያለሽ? አንቺ እየነገርሽ ነው። አትንገጂ። ኖ አትንገጂ። እኔ ጋር ፖለቲካ አልፈቅድልሽም። እኔ አንቺ ፖለቲካ ትስራ ፖለቲካ አይደለም አሸቅጭ ነው እያልኩ ያለሁት እኔ። አሸቅጭ መሰገጥ ሳይሆን ሸቀጥ። ምንድነው ሸቀጥ? ምንድነው ታዲያ? ሙስሊምነት ያለሽ እንዴ? አንቺ ሙስሊም ነሽ? ሸቀጥ ማለት ምን? ጆኒ ራጋ ምን ጎሎባት ነው የሚሸቀጠው? በእናትህ ብራዛ ምን ጎሎብኝ ነው የሚሸቀጠው? እኔ እኮ ታስቁኛላችሁ እኮ። ኧረ አታስቁኝ እንዴ! ምንድነው ሸቀጥ ምናምን ፎሎ መሰብሰቢያ ምናምን? ቆይ አሁን ቁም ነገር እናውራውን። እኔ መቀለድ አልፈለኩም። አሁን ችግር የለውም፣ መቀለድበት ሰዓት አለ። እሺ ቀጥል። አዳምጪኝ። እኔ እኮ ምንም ፎሎ መሰብሰብ ምንም አይደለም። እዚህ ጋር ተከፍለን የምንሩ ሰዎች አይደለንም። እኔ ዮኒ ማኛ አይደለሁም። ከፈለኩ እኔ 700,000 ተከታይ ያለው አካውንት አለኝ። በዛ ብቅ ብዬ መሸቀል እችላለሁ። በቪዲዮ ወጥቼ ራሱ ከንፈሬን እየመጠጥኩ ከነብ ይታይ አይደለም። እኔ አልገዛም። እኔ አካውንት አልገዛም። አካውንት እንዴት ማሳደግ እንደምችል ስለማቀበት ምንም ችግር የለብኝም። እኔ ገብቶሻል። አሁን ግን መደረግ ያለበት ምንድነው? እፎይ ኢምራንን እንደ ገብርኤል ስላየው፣ ኢምራንን እንደ ጳውሎስ ስላየው፣ ኢምራንን እንደ ነብር ስለፈራው ከኢምራን ጋር ማውራት አለበት። በቃ እንደውም ልብ ካለው ከልጁ ጋር ማውራት አለበት። በህልማችሁ ራሱ ይሄ አይሆንም። በህልማችሁ ፈርተዋል ማለት ነው። በቃ ያስፈራዋል። አይደለም ያስፈራዋል። ኢምራን ማለት ልንገርሽ፣ እውነቷ ኡስታዝ እኮ ነው፣ መምህር እኮ ነው።
ወይ ለምሳሌ መምህር እኮ ነው። አይ አንዴ እኔ እናንተ ባቢሎን ዛሬ ፈጣሪ ብሎ ተገናኝተናል አይደል? አገናኝቶናል። ኧረ አብረን እንተኛለን። አንድ ሁለት ጾታችንን በዛ እንትን አድርገዋለሁ። አረጋግጬ ምን አይሆንም። ምን አንዴ እሱ ሳይሆን ዋና ፖይንት ይሄ ሳይሆን አሁን ለምሳሌ ሲሪየስ ቁም ነገር እናውራ ከተባለ ማለት አሁን እኔ ኡስታዝ ሁሶ አሁን ናና ወይም ደግሞ ከማን ጋር ልበል ወይ ከቆስጢንጢኖስ ጋር ወይም ደግሞ ማን ነው ተይ በእናትሽ የወደቀ ሰው አታንቺ ኖ ቆስጢንጢኖስ በጣም እውቀት ያለው ልጅ ነው ለምሳሌ አሁን እውቀት ኖ የቀቢስ ምርኮኛ ጭገራ አንቺ ነው እኛ ኡስታዞችን ከኡስታዞች ጋር የምናወያየው ለመተማመን ያክል እኮ ነው ወንድም ኡስታዞችን ከኡስታዞች ጋር እናወያያለን እኮ እንድንተማመን ምንድነው ጭገራ አንቺዎችና የቀሚስ ምርኮኞችን ማንሳት የለብሽ ገባ አገኘ አልገባኝም ኢምራን መምህር ነው እውቅና ያለው በደንብ የተማረ የሰለጠነ ሰው ነው አቅም ካለው ለምን አያወራም እንዴ ጆ አቅም ካለው ለምን አያወራም በቃ አቅም ኢምራን አቅም እንደሌለው ያሳየ ከኢምራን ጋር ወይት ከሳላህ ጋር እኮ ለምን ከሳላህ ጋር ያልከው ለምን ማስተዋቂያ ያለቀላችኋለሁ የውይይት ጥሪ ከተቀበሉ ሁለቱም እንደዛሬው በፍቅር ከዚህ በኋላ በነገራችሁ ላይ በየወንበር ላይ ቁጭ ብሎ በየቤት ቁጭ ብሎ ከማውራት እንዲህ እየተገናኙ ዲቤት ማድረግ የተሻለ ይሄ ቁርሾ በቃ ያለፈ ቁርሾ ተትቶ ያለፈ ቁርሾ ይሄ የዛሬ ዓመት የዛሬ ወጣ እኔም ሁላችንም ስህተት እየሰራን እዚህ ደርሰናል በቃ ያለፈ ቁርሾ ቀርቶ ማለት ይሄ ነቆራ ምናምን ልክ አውሮፓ ላይ እንደሚካሄደው የውይይት አይደል በፍቅር ውይይት እየተጠራሩ እንደዚህ በሳምንት አንዴ እንኳን ዲቤት እያደረጉ ያኔ ውይይቱ ምንቱንም እኮ ንጽጽሩም እኮ እየሰፋ ይመጣል ምህዳሩ ማለት ነው ገባችሁ አይደለ በኦንላይን አሁን ስቴዲየም ቢኖር በስቴዲየም ደረጃ ይካሄድ ነበረ እኛ በሰው ሀገር ላይ ስላለን በኦንላይን ይሄን እድል ባናበላሸውና በፍቅር ቢዋዩ የሚል ሐሳብ ነው ያለኝ እኔም ዓላማዬም ያ ነው ወደፊትም ማለት ነው ስለዚህ ከሳላ ጋር ያልከውን እሱን ማስታወቂያ ሰርቼ እንትላለሁ አክሴፕት ካረጉ ሁለቱም እንደ ዛሬው ሳያደክሙን ፖለቲካ ሳይሰራ ይወያያሉ ብዬ ከሳላህ ጋር አክሴፕት አድርጌ እኔ ራሱ ማስታወቂያ ለቃለሁ ለምሳሌ ቢኮዝ በሳላህ በጣም ስለምን አይ ዶንት ኖ ለምን እንደሆነ አላውቅም ሳላህ በቃ አሁን አውርተሻል እኮ ወንድም እህቴ አውርተሻል እኮ ብዙ አሁን ምን አለ መሰለሽ እኔ አስረግጬ ልንገርሽ የምር ኢምራን ይቆራረጣል እንዴ እየተቆራረጠ ነው ኔትወርክ ይዟል አቃ እየሰማሽ ነው እየሰማሽ ነው ቴንክ ዩ አሁን ምን አለ መሰለሽ እኔ እንቅጩን ልንገርሽ ኢምራን የሚያቀው ድርሳናት የሚያቅ የኢትዮጵያ ሊቀ ጳጳስ የለም ኢትዮጵያ ውስጥ ያሉ ቀሳውስት ኢምራን የሚያቀውን ድርሳናት ገድላትን አያውቁትም ገብቶሻል ስለዚህ የተደረገው ምንድነው ኢምራን ከገባና እነዚህ ከተነኩት አንድ ሰው እንደ ወጣት በተለይ ወጣት ማለት ነው ኦርቶዶክስ ውስጥ አንድ ቀን አያድርም አይውልም ተብሎ ስለተፈራ ኢምራን ከውፎይ ጋር ማውራት የለበትም ተብሏል የሚደረገው ምንድነው ያወራታል እውቀት ካለው ዮሐድ ልትራለት ከፈለክ ዮሐድ ራሱ ቀደም እኮ ኢምራንን ሲያየው ፊቱ እንዴት እንደጠቆረ አጋንንት የለካው እንትን የመሰለው አጋንንት በጥፊ ያጠናገረው ሰውን የመሰለው ኢምራንን ሲያየው እንዴት እንደደነገጠ መናገር ሁላ ነው ያቃተው ይውጣልኝ ብሎ ለመናገር ሁላ ምራቁን እንትን እያደረገው ነበር እያነቀው ነበር ስለዚህ መቀጠል ካለበት ህዝቡ የሆነ ነገር አይቷል ለምንድነው የተፈራው ማውራት አለበት ርዕስ ተመርጦ ቤት ተመርጦ በገለልተኛ ሰው ቤት ማለት ነው እንደውም ከወንስ ሳይሆን በገለልተኛ ሰው ቤት እኔ ከኢምራንና ለኢምራንና ለፎይ ማስታወቂያ አልሰራም እናንተ ሞክሩ እድላችሁን ወንድ እየሸፈንሽለት ነው በቃ እየሸፈንሽለት ነው እየሸፈንሽለት ማህወዴ ታዛ ያንዳንዳችሁ ታቁኛላችሁ በደንብ ማለት ነው في ولا في هذا በእኔ አላቀሽም ምንድነው ታውቂኛላችሁ ደግሞ እኔ አላቀሽም ለሙስሊም ማላሽ ቀብጥ
ለክርስቲያንም አላሽቃብጥ ለማንም አላሽቃብጥ። ኖ አሽቃብጠሻል እኮ አሽቃብጠሻል። ቅድም እያሽቃበጥሽ ነበር እኮ ቅድም እያሽቃበጥሽ ነበር። አንተ ነው የምታሽቃብጥ። አንተ ነው የምታሽቃብጥ። እኔ ምን ብያሽቃብጥ? ንገረኝ። እኔ አላሽቃብጥም። እኔ አላሽቃብጥም። ምን ብያሽቃብጥ? ምን ቢያሽቃበጥ? ቅድም ምንድነው እያወራሽ የነበረው? ካልፈራችሁ ወንድ ከሆናችሁ እፎይ መጥተዋል እንትና እፎይ ጋር ቁጭ ብለሽ ሰምቼሻለሁ እኮ እያንዳንዷን ሰምቻታለሁ። ሀቢቢ አወኑ ነው ሪከርድ የተደረገ ካል ብለሻል። እፎይ ይሄው መጥቶላችኋል። ምን ሆነ ነው? አንድ ሰዓት ከ30 ያላከው እየላከ አልነበረም በመጀመሪያ ባቢሎን እባክህ ፍትሃዊ ሰው ከሆንክ ማለት ነው። እኔ እውነት ጊዜ ሰጥቼ እያወራሁ ነው። በነገር ላይ እናቴ ትሙት እስኪ ታብታባል ይቆራረጣል ሰዎች ካልክ ማለት ነው። አሁንም ጊዜ ሰጥቼ እያወራሁ ነው። ግን የምትቀጥፍ ከሆነ አላስተናግድም። ጊዜንም አልሰጠህም። እናቴ ትሙት ጆሮዬንም አልሰጠህም። እየቀጠፍክ ከሆነ ማለት አንድ ሰዓት ከ30 ሰከንድ አንድ ሰዓት ከ30 ሰከንድ የሆነ አግዞን እንጂ ዛሬ ይሄ ውይይት አይካሄድም ነበር። ገብቶሃል? ስለዚህ ቴንክ ዩ። እኔ መጀመሪያ ለትልቅ ቲክታከሮች ጋር ኮኔክት አድርጌ የገባው ስገባ ራሱ ማለት ነው። ገባችሁ አይደለ? ስለዚህ በመጨረሻም ግን ተሳክቶልኛል። ፈጣሪን አመሰግነዋለሁ። ለማንኛውም ስለተሳካልን አሁን እኔ ተቋርጦ ነበር። አንድ ሰዓት ከ30 ሰከንድ ተቋርጠሽ ነበር። ባቢሎን አንድ ሰዓት ከ30 ሰከንድ ጠብቀን ቁጭ ብለን ማን ነው የጠበቀው? በመጀመሪያ እኮ ላስረዳሽ። በመጀመሪያ እኔ ጽፌለታለሁ ብለህ ያለው አዲስ አካውንት ከፍቶ ነው ጽፌለታለሁ ብሎ ስክሪንሻት አድርገው ፖስት ያደርገው እፎይ። ገብቶሻል? በትክክለኛው አካውንቱ ነበር መጻፍ የነበረበት። ልክ ሌላ ሰው በፌክ አካውንት የተከፈቱ የሌላ ሰዎች እንደጻፈ አስመስሎ በሌላ አካውንት ነው የጻፈለት። ራሱ ሲጽፍ ራሱ እየላከ የነበረውም እየላኩ ነው እያለ ነበረ። እየላከ እንደነበረ ምንም የት እየገባ ነበረ ታዲያ? እየላከ ከነበረ የት እየገባ ነበረ? እየጠበቁ አልነበረ እንዴ? ቁጭ ብለው እየጠበቁ ነበር እኮ። ታስታውሱ የነበረው ጋስ ካንስል ያደረኩኝ ምን ሆነ ነው? እኔስ እየላኩ የነበረው ወደማ እኔስ እየላኩ የነበረው እኮ ለምን ይቀበሉሻል? አንቺ የሚወያየው እኮ እፎይ ነው የሚወያየው። አንቺ ለምን ይቀበሉሻል? ሁለቱን አገናኝተን ልንወጣ የሚወያየው እፎይ ነው። የቀጠሮ እኮ ነው ሰኞ ከስቱ 3 ሰዓት ላይ ቀጠሮ ማን ነው የቀጠረው? እኔን ከጨዋታ ውጪ ለማድረግ የምትጠሩ ያንቺ ቀጠሮ አይደለም። ሄሎ ያንቺ ቀጠሮ እኮ አይደለም። ያንቺ ቀጠሮ አይደለም። ተራ ጓዳምጫ 3 ሰዓት የኔ ቀጠሮ። እሺ አንቺውን ችግር የለም። ደስ ይበልሽ። እየመረረህም ዋጠው እየመረረህ ደስ ይበልሽ። እኔ እንጀራሽን አልዘጋም። ችግር የለም እኮ አዳምጪ። የተደረገውን ነገር እኔ ላውራሽ በመሽ ስትሮንግ ነሽ እኮ ነሽ እንዴ? ዛሬ ኧረ ነሽ። በቃ ቀጥል እንዴ በመጀመሪያ ሐሙስ ዕለት ነው መሰለኝ ውይይት ተጠርቶ ሲጠበቅ ገብቶሻል። ውሃ ውስጥ እንደገባች ሀይጥ ቁጭ ብሎ በቤቱ ቁጭ ብሎ መዝሙር እያዳመጠ አሳለፋት። እቺ ቅርቃር ውስጥ እንደሚገባ ገብቶት አሳለፋት። ገብቶሻል። ከዛ ደግሞ እኔ አላቅም፣ እኔ የማላቀውን ነገር አላወራም። ነግሮሽ ይሁን አይሁን አላቅም፣ ብቻ አንቺ የቀደድሽውን ብር ነበረ እሱን ተጠቅሞ እሷ ቤት ነው መሆን ያለበት። አንዴ ከውስጥ ነው፣ አንዴ እሷ ዳኛ ትሆናለች፣ አንዴ ምናምን። ለምን የባለፈውን ጭራሽ እኔ ቤት አልተባለም፣ በሆስት ነው አላለም። እሱ በሆስት ነው ሲጀመር። እሱ እፎይ ምን አለ? እፎይ በሆስት መሆን ያለበት ሲሉ መሪዝን አልቀበልም፣ በሆስት ገባላችሁ አሉ። ታወያየናለች እሷ ዳኛ ነች እያለ ነበር እኮ። በሆስት 3 ሰው ሆስት አታውቁም? ኦኬ አዳምጪ። ለምንድን ነው እንደዛ የተደረገ? የባለፈውን ውርደቱን ለመሸፈን እንደምንም አድርጎ ይሄን ተቀብለው ተቀብለው ደግሞ ኢምራን መምጣት አለበት የለበትም ብሎ አለቃቀሰ። እኔ አሁን ጥያቄ ለምንድን ነው ኢምራን እንዳይመጣ የተደረገው? ኢምራን እንዳያወራ የተደረገው ለምንድን ነው? ኢምራን የያዘው ሚስጥር አለ። ለምን ሄደ? እፎይን አትጠይቁም? ለኔ ምን ፈጣሪ ነው የምትለኝ? ምን አርጊ ነው የምትለኝ? አንቺና እኮ አዳምጪኛ። አንቺና ዮኒ ጓያ መጠየቅ አለባችሁ። እናንተ የማታውቁት ነገር ካለ ለምንድን ነው እሱ መውረድ አለበት መውጣት አለበት ያላችሁት ነው ጥያቄው። ለምን አንቺና ዮኒ ጓያ ቪዲዮውን አላየሁም? እኔ
አይደለም መጋብዝ አይደለም እኔ ሰው አይደለም ሰዎች ከምሽቱ 3 ሰዓት የተጋበዙ ሰዎች ምንድን ነው ያለው? የተጋበዙ ሰዎች ምን አሉ? አስራብከኝ ስትጨቀጭቀኝ አንተን ያገባች አንተ ጨቅጨቃ ባለ ጨቅጨቃ ባለ አንተን ያገባች አለቀላት። እናቴ ትሙት አለቀላት። ወይ ይብላኝ ልጅ ላገባሽ ጨቅጭቆ ሊገለኝ ነው። ባላባቴ ደህና አይደል? ይመችሽ። እኔ ራሱ ጾታውን ካለየ ሰው ጋር ቁጭ ብዬ እያወራሁ እንትን ሊለኝ ነው። ይመች ብራዘር። ለማንኛውም አንዳንዴ ሊቀ ጳጳስ ነኝ እኔ ገብቶሻል። ስለዚህ ዲቤት መቅጠም ፈልጋለሁ ከሱ ጋር። በቃ ጥሩ አሁን መጣልኝ። እኔ ምንድነው የማደርገው ልንገር። ቴንክ ዩ የ65 ዲቤት እንትን ሊቀ ጳጳስ ነህ። በመጀመሪያ ስለ ሃይማኖት አሳውቀኝ። እኔ የሁሉንም ሃይማኖት ኢንተርቪው ማድረግ ስለሆንኩ ምንድነው ስለ ሃይማኖት አንዱ አንቺ ደግሞ የምን ስዕል ነው? የምን ስዕል ሃይማኖት ነው? የምን ስዕል ሃይማኖት ነው? አንቺ ደግሞ የምን ስዕል ሃይማኖት ነው? አንቺን ምን 665 ምንድነው? 665 65 ምንድነው? ሃይማኖት ነው። ጽድት ያለ ሃይማኖት ነው። ሃይማኖት ነው እኮ ምንድነው ሃይማኖቱን ንገረኛ። እኔ አሁን መሆን ብፈልግ አይነገርም። አሁን ዝም ብለሽ ምንድነው የምታደርጊው? እኔ ሃይማኖተኛ አለኝ አልኩሽ። 665 የሚባል ሃይማኖት አለኝ ካልኩሽ እፎይ ጋር መገናኘት ፈልጋለሁ። እንደውም አንድ ነገር ልንገርሽ፣ ገብቶሻል? እኔ እፎይን 3 ጥያቄ ለመጠየቅ እፈልገዋለሁ። 3 ጥያቄ ብቻ ለመጠየቅ እሱ ሰው ስለ ክርስትና 3 ጥያቄዎች ብቻ ለመጠየቅ ለምን ሄዳለሁ? ለምን ሄዳለሁ? አንተ ቤት ይምጣ። ቤቱ ለምን ይመጣል? እዚህ ጋርማ መምጣት የለበት። ቤትማ ቆይ ማቆሸሽ የለበትም። ግን ምንድነው ልክ ከውስ ጋር እንዳወራው እኔ ጋር ማውራት አለበት። አዲ ቤት እንግባን ያልከኛለ ርዕስ እሱ ይምረጥ፣ ችግር የለውም። አብሽር ይያዝልሻል። እንዳፈሪ አሁን ዝም ብለሽ ቀልዱን ተይውና ስሚ። አሁን ዝም ብለሽ ቁም ነገር የምትሰሪ ከሆነ የዛሬ እኔ ነኝ እንትን ያደረኩት የምትይ ከሆነ ከሳላህ ጋር እንዲያወሩ ለብቻቸውን ማለት ነው። ለብቻቸው ከተባለ ከሳላህ ጋር ወይም ከኢምራ ከነዚህ 2 ሰዎች ጋር ማውራት አለበት። ቁም ነገር እያወራን ከሆነ ሲሪየስ ከሳላህ ጋር ቁም ነገር ነው እያወራ ያሉት። ይዝላቸዋለሁ ቀጠሮ። ግን ሁለቱ ብቻ ነው በውስጥ የሚፈልጉት ነው ወይስ እንደዚህ አይነት በጣም አሁን ዛሬ እኔ የታዘብኩት ታይም ላይ በጣም ጭቅጭቅ ነበረ። በጣም ማለት ነው። ቴንክ ዩ አመጣሽው፣ ቁም ነገር አመጣሽ። አሁን መሀከል ላይ ሰው ከሌለ ያስፈልጋል፣ አስፈላጊ ነው። አየሽ 15 ደቂቃ ለጥያቄ ተብሎ እያስቆመ እፎይ የሚባል ሰው 1 ሰዓት ነው የጠየቀው። 1 ሰዓት። ይሄ ፌር አይደለም። በጣም ይደብራል። ገብቶሻል? በጣም ነው የሚደብረው። ይሰለቻል ሁላ። አሁን መደረግ ያለበት ምንድነው? እኔና አንቺ እንግባ እሱ ጋር ሳላህና እፎይ፣ አንቺ ከእፎይ ጋር እኔ ከሳላ ጋር ሆነን ቁጭ ብለን እኔና አንቺ መካከለኛ ሰዎች ነን። ገብቶሻል? እንደ ዳኞች ማለት ነው። ስሜታዊ ከሆነ እያረጋጋን ምናምን፣ በመሃል ላይ ደግሞ ውሃ እያቀበልን ምናምን ቁጭ ብለን የሚወያዩበት መድረክ ይፈጠር ነው። አራት ሰው ዳኛ አይሆን ማለት 2 ዳኛ አይሆንማ። አንድ ነው መሆን ያለበት። ይሆናል። ለምን መሰለሽ? አይደለም አንድ ሰው ከሆነ ያደላል ተብሎ እንትን ይባላል። ገብቶሻል? እኔ ካደረኩ አንቺ ነሽ ቆንጠጥ የምታደርገኝ። አንቺ ደግሞ ወደዛ ዘንበል ካልሽ እኔ ቆንጠጥ አድርገኝ እየመለስኩ። አሁን ይኸውላችሁ ሰዓት እኮ አሁን ለምሳሌ እኔ የተፈለግኩትኝ ሚውት አድርጌ ታይም ብቻ ለመያዝ በአይፓድ አዙሬላችሁ አይበሉ ታይም ያዝ። ታይም ሲያልቅ ስካት ይደረግ ነበረ። ዛሬ ከባድ ፕሮብሌም ያየሁት ታይም ብቻ ሳይሆን ነገር ላይ ከርዕስ ቢወጡ ደስ የሚል ውይይት በጣም እፎይም እየሳቀ በተረጋጋ ውስጥ
እሱ በጣም እሱ ድሮም የታወቀ አይደለም። ሌላ ነገር ነው የተወራው። ሌላ ነገር ነው የተወራው። ትክክል አይደለም። ከርዕስ ቢወጡም አልኩ ግን በጣም ደስ የሚል ውይይት ነው ያደረጉት። የእውነቴን ነው የምነግርህ። ይሄ እንደዚያ ውይይት እንዲዳብር እፈልጋለሁ እኔ አሁን ማለት ግን ታይም ላይ በጣም ጭቅጭቅ ነበረ። ለታይም ደግሞ ዳኛ መኖር ነበረበት ግዴታ። ታይም ብቻ ሳይሆን ስሚ፣ ታይም ብቻ ሳይሆን በመሀል ላይ አንዳንዴ አላስፈላጊ ቃላቶችን ጣል ሲያደርግ አንዴ እንትን መለስ የሚያደርግ ሰው ያስፈልጋል። ቁጭ ብለው ማለት ነው። ገብቶሻል አባባሌ? ተወያዩ። ደግሞ ራሱ ሁሱ እኮ ወላሂ ላዚም አላለም እንዴ? አላለም። ውጭልኝ ያለሽ እኮ ውጭልን ያለሽ እኮ አንቺ ልንገርሽ፣ ለምንድን ነው እፎይ ኢምራን እዚህ ጋር መቀመጥ የለበትም ሲል እኮ ነው። እፎይ ኢምራንን ሳይ ፊቱ ስለጠቆረ እኮ ነው፣ ስለደነገጠ በረገገው እኮ። እኔ ካልተወያዩ አላለም። እኔ ታይም ለመያዝ ነው እኔ የተፈለኩትኝ። ካልሆነ ግን እኔ ምክንያት ካደረጉ በእኔ ምክንያት ውይይቱ እንዲቀር ስለማልፈልግ እኔ እወጣለሁ። እፎይ አንተ በቤት ገስት ላክለት ሆስት ላክለት ብዬ ለአንድ ሰዓት ያክል እኮ የጠበቅነው እኔን ምክንያት እንዳያረጉ ሙስሊሞች ጆኒ ቤት ምናምን ጆኒ ካለች ምናምን ብሎ ምክንያት እንዳያረጉ ማለት ነው። ግን ዛሬ እኔ ብኖር ታይም ላይ ጠቅማቸው ነበረ። ግን ደግሞ አሪፍ ነው፣ ምንም አይልም። ውይይቱ ደስ ይል ነበር። ግን እኔ ያየሁት የታይም ችግር ነው እንጂ አሪፍ ነበረ። ወላሂ አሪፍ ነበረ። ጥያቄ ጆ እኔ እስኪ ልጠይቅሽ እንደው እንደ ሰው መልሽ። እኔ እውነት ለመናገር አሁን ወድጄሻለሁ። ምንድነው ድሮም እኮ ሳታውቀኝ እኮ ነው። ድሮም ሳታውቀኝ ነው የወረድክብኝ። እሱ ነው እንደዛ ነው። ግድ የለሽም እንደዛ ነው። አሁን ዛሬ ውይይቱ መልኬ ነበር። አንዴ ትረጋጋለህ። እያወራን ነው። ትረጋጋለህ። አንዴ የሚጮህ ነገር አለ እንዴ ጆኒ? ምንድነው? ትረጋጋለህ ወይስ እዚህ ጋር እኔ ልሼ ነው እንትን ማደርጋ? ተረጋጋ ተብላል። አውቃለሁ እኔ የቀሚስ ስር ምርኮኛ በማል ለጠልጣለሁ። ኡስታዝ ስለተቀበረ ተናዳለህ። የምን አባ ነው የሚቀበረው? ተቀበረ ብለህ አሁን እዚህ ጋር ለመሰከስ ፖለቲካ ለመስራት ትመጣለህ እንዴ? አልተገለጠም እንዴ? ደንቆሮ ነህ እንዴ? የውይይቱ መልኬ ነው። አሁን እሷ ጋር ላውራ። አንዴ ተረጋጋ። አንተ ጋር እንቀጥላለን። ግድ የለም። ተናዳለህ እኮ ለዛ ነው እኮ። ለምን እናድዳለሁ? እፎይ አሁን ጥያቄ እየጠየቅኩ ነው። እፎይ ለምንድን ነው ኢምራንን ሲያይ ፊቱ የጠቆረው ነው? ጉድ ታየ ዛሬ አልኩ። ጥያቄው ኢምራንን ሲያይ ፊቱ የጠቆረው ለምንድን ነው ነው? እኔ ብቻ ነኝ ያስተዋልኩት። ለምንድን ነው ምንም? እፎይ እኮ የመረጣውን ርዕስ ያልነካ ደንቆሮ እኮ ነው። እፎይ የሚባል ሰው የመረጣውን ርዕስ ትቶ ሌላ ነገር ሲያወራ ነበረ። ለምን አባ ነው አንተ ስለሱ የማታወራው? ወይኔ የገረድ ልጅ። ኧረ ዋርኒንግ አለ። ሰላም አለይኩም ወራህመቱላሂ። ኧረ ውጣልን፣ ዋርኒንግ አለብህ ወንድሜ። ወረድልን። ያንቺን ሊያሳይ ነው። ያንቺን መጀመሪያ ሲያስገቡ እምቢ ያሉትን ለዛ እንደዚህ የመጣሁት እንዲህ ሲሆን ነበረ። ኢንቫይስ ሲልኩልሽ እሺ፣ ያን ለማሳየት ነው። በውስጥም ልኬልሽ ነበረ። ኦኬ ከቅድ ኢንቫይስ ሲያደርግልሽ እንዲህ ሲያደርግ ስለነበረ አንቺ አላወቅሽም። በውስጥም ልኬልሽ ነበረ። ስለ ኢምራን እያወራን ነው ወንድሜ። ስለ ኢምራን እያወራን ነው። ስለ ኢምራን እያወራን ነው። ኢምራን ለምን ተፈራ ብለን እያወራን ነው። ኢምራን ለምንድን ነው የፈሩት ብለን እያወራን ነው። በዛ ሐሳብ ካለ ቀጠልበት፣ ካልሆነ ግን ሌላ ነገር ትርጉም የለው ብሮይ። አይ ችግር የለውም። አይ ቅድም ስልኩላት ስለነበረ እንደዚህ አብዛኛው እሷ ግን በጣም ተናዳ ነበረች ታውቃለህ። በሰዓቱ እኔ በውስጥም ልኬላት ነበር። የእሷ ጆይን ሲደረግ ወይ ደግሞ ኢንቫይት ሲትደረግ ያንቺ እንዲህ ይሆናል ያንቺ። ለዛ ነው አውሩ በቃ እሺ። በመልካም ተጠናቋል። በጣም ደስ በሚል ሁኔታ በመልካም ተጠናቋል። በጣም ደስ ብሎ አልተጠናቀቀም። አንተ ሄደች እንዴ? ውጣ ወንድሜ፣ አንተም ውጣ። አመሰግናለሁ። ውጣልኝ። ቴንክ ዩ። እንዴ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ኦርቶዶክስ ቤተክርስቲያን ድርሳነ ዑራኤል ሴቶች አሳስማ የተወለደው ሕፃን ልጅ አምላክ ልናደርገውና ልንለው እንችላለን ወይ ይተባል ነው። አሁን እሱ ጥያቄ ነው። አሁን ክርስቲያን ከገባው እሱ ነው የምጠይቀው። በቃ አንድ ጥያቄ ነው። ምንድነው? ምን ደቂቁ ኢየሱስ ታውቂዋለሽ? ደቂቁ ኢየሱስ ታውቂዋለሽ?
ወይኔ እስቲ ፖለቲካ አትስራብኝ ላይ አይደለም ማውራት የፈለገው ቀጥታ አውራ። እኔ ካልመችም ለፖለቲካ አይደለም ፖለቲካ አይደለም እኮ ደቂቁ ኢየሱስ ታውቂዋለሽ እኮ ነው። ደቂቁ ኢየሱስ ታውቂዋለሽ? እኔማ እኮ ኢየሱስ ክርስቶስን ነው እንጂ ደቂቁ ኢየሱስን አላውቀውም እኮ ላስረዳሽ። በቃ ደቂቁ ኢየሱስ የሚባል ሰው አለ። ኢየሱስ ካለ ወንድ ነው የተወለደው አይደል? ከንጽሕት እናታችን ቅድስት ድንግል ማርያም ከወዷ የተወለደው ያለ ወንድ ግንኙነት ነው አይደል? አዎ። በዚህም ሌላ አስተምሮ አለ፣ በዚህም ሌላ አስተምሮ አለ። 665ቶች ደግሞ የራሳችን ይሆን አረዳዳለን። አንድ ደግሞ ፍቅር ሲዝም ማለት ነው። ኧረ የምን አባቱ ፍቅር ሲዝም ነው? ፍቅር ሲዝም ደግሞ አንድ ለማኝ ሰው አምጥተሽ ደግሞ ፍቅር ሲዝም እንደዛ አይደለም። አሁን ምንድነው በድርሳነ ዑራኤል ላይ ሁለት ሴቶች ከንፈር ለከንፈር ተሳስመው ከምራቅ የተረገዘ ሰው አለ። አሁን ጥያቄ አገር አቀፍ የሆነ ጥያቄ አንደኛ ጥያቄ ምራቅ ስጋ ሆነ ማለት እንችላለን ወይ? ገብቶሻል? ሁለተኛ ይሄ ሰው በማንነት ከኔ በቃ ሌላ ጊዜ እንገናኛለን ጆይ። እንደዚህ አይነት ተቃቀም ሰዎች እኔ እንደዚህ አይነት ገርዳሜና ገረድ ሰዎች እንዴት እንደሚያስጠሉ ለምን ይገባሉ? እንደዚህ ገርዳሜ ሰዎች እንዴ! ምንድነው እንደዚህ አይነት ሰው እንዴ? ሰው እንደተከተላችሁ ሁላ በጣም ነው የሚገርመው። 300 ምናምን ሰው አስከተለ። እኛ ትላለች። እዚህ ጋር መጣ ደግሞ ቆርቋዛ አሮጊት። የወደቀ ጡትሽን አጥቢበት። አሁን ወደ ቁም ነገሩ ስንመለስ ምንድነው? ወደ ቁም ነገሩ ስንመለስ ኢምራንና እፎይ መገናኘት አለባቸው፣ መግጠም አለባቸው፣ ማውራት አለባቸው። ለምንድነው ዮኒ ጓያ ኢምራን እንዳያወራ ያደረገው? ለምንድነው የተፈራው? ኢምራን ነው ምን ያዘው ነገር ስላለ ነው። በቃ ምንድነው የያዘው ነገር ምንድነው ነው? ኦኬ ጆ ፕሮቴስታንት ከሆነ በስነ ስርዓት ያወራል፣ ኦርቶዶክስ ከሆነ ያብዳል። እንደዛ ነው። ኦኬ ቢላ ጆ ሰላም ብያለሁ። ሰላም ብያለሁ። እንዴት ነህ? እኔ ደህና ነኝ። እንዴት ነህ? ባቢዬ ወንድምነት ጲላነ ሰላም ብያለሁ። እንዴት ነህ? ሰላም ነው አሉ ሰላም ነኝ አሉ። አዲስ አካውንት ከፍቼ ነው ዛሬ ተቃጥያለሁ። አዘጉብህ አይደል? አለ እንትን ነው ቪዲዮ አሚር ነውና የሆነ ቪዲዮ ሲያሳይ ከዛ ዘጋቢ 7 ቀን ነበር ወደ 3 ቀን ወረደልኝ። አይ ጥሩ ነው፣ ይከፈታል። ምንም እንትን የለውም። ጆን እንትን እንበለው እስከ ምን አባቱ ይዘጋ። አስተያየት አለው ጆ አስተያየት አለው መሰለኝ። እኛ እኮ ሰርተን የምንበላ ሰዎች እኮ ነን። እንደው ማኛ ልጃችንን ዱቅ አድርገን እኮ እየለመን የምንውል ሰዎች እኮ አይደለንም። ገብቷል? እኛ ሰርተን የምንበላ ሰዎች ነን። ጆ ሰላም የታወቀ ነው። ሰላም ቀጥል። እሺ አውራ እንጂ እያወራ ነው። ምን ነው አይሰማም? እናንተ ሰዎች አንተ ግን ምን ቄጠህ ተወግተህ ነው እንደ የገባው? ምን አይነት ሰው ነው በእናታችሁ? አይነህ ይውጣና ውጣ። ወራው ነው ይልኛል እንዴ? አይደብረውም እንዴ? ማይም እንዴ እኛ እዚህ ጋር እፎይ የሚባል ሰው የኢምራንን ፊት ሲያይ ለምን ፊቱ ጠቆረ ብለን እየጠየቅን እዚህ ጋር መጥቶ እያወራው አይሴማም እንዴ ይላል ደግሞ። እንዴ ምንድነው እንደዛ የሚባል ነገር አለ እንዴ? ሰዎች በፈነዳ ፊት መስሎታል። ሰዎች የተረዱት ነገር ሌላ ነገር ነው የተረዱት። እዚህ ጋር ቁጭ ብለን ስናወራ ርዕሱ የተመረጠው ርዕሱ ስተው ሌላ ነገር ነው ሲያወሩት የነበረው ብለን እያወራን እያለቀሳችሁ ለምንድን ነው የምናለቅሰው? ምንም የሚያስለቅስ ነገር አለ? ኦርቶዶክሳውያን ምንም የሚያስለቅስ ነገር እኮ የለም። ሞኝ ናቸው እንዴ እናንተ? መሀይም ናቸው እንዴ? ምንም የሚያስለቅስ ነገር እኮ የለም። ምንም ነገር እኮ አልተደረገም። አይገባቸውም እንዴ? ምንም ነገር እኮ አልተደረገም እኮ። እፎይ ራሱ የመረጠውን ርዕስ ትቶ መጽሐፍ ቅዱስን ስለማያውቅ መጽሐፍ ቅዱስ ውስጥ ያሉ ነገራቶችን ረስቶ ራሱ ጉድጓድና ገደል የሚገባበትን ጥቅሶችን እያነሳ
አስገቧቸው። ኦርቶዶክሳውያን ካሉ አስገቧቸው። ሌላ እንዴት ነህ? ሁሉ አሪፍ ነው። ፈጣሪ ይመስገን። አንተ ቀጠሮው ሌላ የተከፈተው አጀንዳ ሌላ እንዴ? አምላክ ዕቃ አለው ብሎ ይጠይቃል እንዴ? አምላኩን እያመለከ አንጀት ያለው ልቂጥ ያለው ምን ያለው እያመለከ መልሶ እዚህ የሚጠይቀው እንዴ? እየሻገተበት አልነበረ እንዴ እስከ ዛሬ ድረስ? አይ እንትን ውይይቱ ሁለቱንም ርዕስን ስተው ሌላ ነገር ነው ሲያወሩ የነበሩት። ሰውየውን ሌላ ነገር አምጥቶ እያወራ ሁሱ አላስቆመውም። በሄደበት ጉድጓድ ተከትሎ ይሄደ ነበር። የሄደበትን መንገድ ነው እያልን ያለ ነው። ስለዚህ ለምንድን ነው እንደዛ የሆነው ነው እኮ። ሁለቱንም ተሳስተዋል ነው። እንዲወራ የተፈለገው ነገር አልተወራም፣ አልተነካም ነው። ሲቀጥል ደግሞ እኔ ጥያቄ ምንድነው የረገጥኩበት ጥያቄ ለምንድን ነው በዚህ ልክ ኢምራንን የተፈራው? ለምን ተፈራ ነው? ምን ስላለው ነው? ምን ስለያዘ ነው? ኢምራን የደበቀው ነገር አለ ነው። ለምን በዚህ ልክ ደንግጠው በርግገው ኢምራንን ማውራት የለበትም ብለው ሰላም እንኳን ሊሉት አልፈለጉም። ንጉስ ሰላም ማን ነው? እንዴት ነህ? እግዚአብሔር ይመስገን። ስለ ኢምራን እኔ ላወራ ፈልጌ ነውና ስላየሁትኝ ኢምራን አንድ ላንድ ነው እኮ ተባብሎ የነበረው መጀመሪያ ላይ። ማን ያለው እንደዛ? እነሱ መጀመሪያ ፖስቱን ሲያወጡ አንድ ላንድ ነው አርጋዋቸው ያው እፎይና ሁሱ ብሎ ነበር። ማን ያለው እንደዛ እኮ ነው ጥያቄው። ያለው እንደዛ ማን ነው? ልጅቱ ጆኒ ነው ጃኒ የምትባለው ልጅ ፍሪዟ። በልጅቱ ጉዳይ እኮ አይደለም። በልጅቱ ጉዳይ እኮ ነው የመጡት። ልጅቱ አንደኛ ነገር ቀጠሮ የጀመሩት ከዛ በፊት ነው ቀጠሮ የተጀመረው። ይሄ ነገር ያን አልፏል። አሁን አንድ አዲስ እሷ ናት። ሰዓቱን እንዴት አለፈ? ያኔማ ቤታችንን አቶላሉት ተደርድረው በብዛት ፉል ሆነው ማለት ነው። ቤቱን ሞልተው እና ብቻውን ከቤታቸው እንደዛ የሚባል እኮ የለ። አንተ እዚህ ጋር ቁጭ ብለህ ስላለህ እኮ አንተ እዚህ ጋር ቁጭ ብለሃል። ቁጭ ባልክበት ሰዓት ሌላ ሰው ይምጣ ብዬ ማለት አንተ ታወራዋለህ ማለት እኮ አይደለም። ፈርቶ ደንግጦ አልመጣም አልነካም አለ። የዛኔ ገብቷል። ከዛ ጥያቄውን ሰው ታዘበው። መዝሙሩን ከፍቶ ቤቱ ቁጭ ብሎ አልመጣም አለ። እንደውም እናንተ ጥሪ ነው የተደረገው ከክርስቲያን ጋር ነው፣ እሱ ጋር ቀጥሎ አለ። ገብቷል። እሱ የመስዋዕት በግ ለማድረግ እሱ ማለት ነው። ስለዚህ በጣም ስለደነገጠ ስለተዋረደ ህዝብ እንዳይታዘበው ምን አደረገ? አይ ጥሪውን መቀበል አለብኝ አለ። ተነጋግረው ይሁን አላውቅም፣ በልጅቷ የመጣውን ነገር ተቀብሎ ችግር የለውም በውስጥ እንቀጥላለን አለ። ከዛ ምንድን ያሉት ሲቀበሉ፣ እንደዛ ከሆነ ገብቷል፣ አንተ የሚከፍትልህን ሰው አስከትለህና ኢምራንና ሁሱም ይመጣሉ ተባለ። አልተቃወመም። ተቃውሞታል። እኔ መጀመሪያውን ብዙም አላየሁትም ሲያወሩ ነው። አልተቃወመም የሰማሁት። አሁኑን ላይቭ ላይ በጣም የተከታተሉትና በጣም ደስ ብሎኝ የተከታተለው መጀመሪያው አንስቶ ሰዓቱን ስትናገር ልጅቱን ሰማሁት። እዚያ አንስቼ እስካሁን እየጠበቅኩ ነበርና ዑምራንን ያሉትኝ ሁለት ስለሆኑ ነው። ብቻውን ነው እሱ ዑምራን መግባት የለበትም በቃ። ወይም ደግሞ መጀመሪያው ወንድም አልተቃወመም። እንደዛ ነው የምናወራው ብለው ሲሉ እነ ሁሱ እነ ኢምራን ገብቷል። እንደዛ ነን የምንቀጥለው ብለው ሲሉ አልተቃወመም። እፎይ አልተቃወመም እየተባልክ እኮ ነው። ለምን ብቻውን ይሆናል? እሺ ሁለታቸው እኮ ነው የገቡት። እሱ ብቻውን ሆኖ እና አንደኛቸው መውጣት አለባቸው። ማን ነው ሁለታቸው የሚሆኑት? ሁለታቸው ባንዴ ያልገቡም እንደ ልጅቱ እያለ ያተስታውስም። ማን ሁለታቸው? እፎይ ብቻውን ሆኖ እነሱ ኢምራንና ሁሱ አንድ ላይ አይደለም። ልጅቷ ሳይሆን የተፈለገችው ውይይቱ እንዲጀመር እፎይ የፈለከውን ሰው አስከትለህና ተባለ። ገብቷል። አልፈልግም አለ። እሱ ብቻዬን ነው አለ። ለምንድን ነው የማይፈልገው? ለምን በቃ ጉት ቅጣይ አልፈልግም አለ። እኔ ራሴን ብቻ በቃ ሰው በእንደት እኮ አንድ ላንድ ነው። ይሄ ቦክስ እኮ አይደለም፣ ጣብ ግጥሚያ አይደለም እኮ። ምን ያስፈልገው? ሁለቱም ሆነ ግጥሚያ እኮ ነው አንድ ላንድ የሚያስፈልገው። አንተ ጤና የለም እንዴ? ግጥሚያ እኮ ነው አንድ ላንድ የሚያስፈልገው። ይሄ የእውቀት ጉዳይ ነው። ሶስታችሁን ከፈለጋችሁ ብሎ ነበረ። ለምን ፈራ? እነሱም እኮ 10 ሆነ ተደርደራችሁ ነው ሲል ነበረ ሁሱም እኮ። ለዛማ ይሄ ወሬ ወንድሜ አሁን ስማ፣ አሁን ጥያቄው ምን አለ መሰለ፣ እፎይ ከኢምራን ጋር ያወራል አያወራም ነው። ምክንያቱ ዛሬ መወራት ያለበት ብቻ ለብቻ ያወራል። እሱ ኢምራን በጣም ይንቀዋን በእውነት እኔ ልንገርህ፣ ኢምራን አይደለም ከውስጥ ቤቱ ገብቶ ስማ፣ ልንገርህ፣ አዳምጥ እንዴ አዳምጥ። ከፈለገ ቤቱ ገብቶ ከፈለገ በሰው ቤት በገለልተኛ ሰው ቤት ከፈለገ በውስጥ
በፈለገው ጉዳይ ከፈለገ ሰው ጨምሮ ከፈለገ ሰዎችን አስከትሎ ኢምራን ለብቻውን ያወራዋል አያወራውም ነው። አንተ ሄደህ ትነግረዋለህ። ሰላም ላንተ ግን ዑምራንን ይንቀዋል። በቃ በጣም አይመጥነኝም ይላል ብሎ ነው የሚያስበው። እሱ የተሻለ ተብሎ ነው። ሰላም ብያለሁ ዳጊ። እሱ ጋር እኮ ስማ፣ ሰባተኛ ሰው ሻሃዳ እየያዘ ነው። ሰባተኛ ሰው ወላሂ፣ ኧረ ተው፣ ሰባተኛ ሰው ለምን ወላሂ ነው የምነግርህ። አንድ አኳንት እኮ አስተማምንም ዳጊ ሰው ባቢ ወላሂ ላይቭ ነው እያየሁ ያለው እኮ ምንድን ነው ሰላም ላክ በቃና ላይ ጋስተው ክርስቲያኖች በጣም ጸባይክ ስነ ስርዓትክ ያስረዳበት መንገድ ብሎ ያደነቁት ሻሃዳ መያዝ እንፈልጋለን ብሎ ተሰልፈውላ። ጭራሽ ሰው በባህሪው ገዛ፣ ጭራሽ ሳያወራ ሰው ገዛ። ወላሂ ምን ነው ያዘል ነው። ሃይማኖት ያድናል። እየነገርኩህ እኮ ነው። ሃይማኖት ያድናል ወይ? ሃይማኖት ያድናል? ፕሮቴስታንትነት ያድናል? እንዲህ አይድነኛም ብሎ አይደለም የሚያምነው። ያድናል ወይ? አንተን ነው እየጠየቅኩህ ያለው። ያድነኛም ብሎ አይደለም እንደሚያምነው። ናውረድ። አንተ ደግሞ እንዳንተ አይነት ሰው ነው መግባት። ውረድ። ኦርቶዶክስ ያድናል ይለኛል እንዴ? ፕሮቴስታንት ያድናል ይለኛል እንዴ? ኦርቶዶክስ ሆኖ ፕሮቴስታንትነት ካዳነ ምን አባሰራለህ አንተ ኦርቶዶክስ ውስጥ እንዴ? ሄዳ እንደዛ ከሆነ ሻሃዳ ይዘህ በቃ አላሁ አክበር ብለህ በቃ ሙስሊም ሆነህ መቀጠል እኮ ነው እንዴ? ጭራሽ ፕሮቴስታንትነት ያድናል አላለም። አባ ማቲያስ አይስሙ፣ የምር ምህረት አብ አይስማ፣ ሊቀ ጉልቻው ዘበነ ለማ አይስማ እንዴ! ምን አይነት ሰዎች ናቸው እነዚህ ሰዎች? ፕሮቴስታንትነት ያንናል ብሎ እኔ ኦርቶዶክስ ነኝ ብሎ ደግሞ ስግጥ ይላል እዚህ ጋር። በቃ እናንተ ሃይማኖትን አታውቁትም፣ ከወንጌል ጋር ሆድና ጀርባ ናችሁ የምንለው እኮ ለዚህ እኮ ነው። በተለይ ኦርቶዶክሳውያን የምትከተሉትን ሃይማኖት አታውቁትም የምንለው እኮ በምክንያት እኮ ነው። አንድም ሰው አያውቅም፣ በነገራችን ላይ አያነቡትም። በእውቀት የተከተለ አንድም ኦርቶዶክስ የለም። በነገራችን ላይ የወርሰ ሃይማኖት ነው። ጆ ሰላም ብያለሁ። ዮሐንስ ሄሎ ባቢ፣ እንዴት ነህ? ደህና ነኝ። ሰላም ነው አለን። እንዴት ነው ውይይቱ? እኮ ግን ትንሽ ከርዕሱም ስለወጣ ምንም ጣዕም የለውም። ትክክል፣ በጉጉት እንደተጠበቀ አይደለም። እኔ እንደዛ ነው ማለት ምንም ማለት ሁለቱም ፍራቻ ይኖርባቸው አላቅም። በትክክል አላወሩም። ግልጽ አማርኛ ነው መነግረህ። ለምን ፍራቻ አለበት የሚባለው ልንገርህ፣ ላስረዳህ። ጆይ ይቅርታ አድርግልኝ አቋረጥኩህ እንጂ ፍራቻ አለበት የሚባለው ሰው ማን መሰለህ? እፎይ ነው። ለምን ካልከኝ በመጀመሪያ ርዕሱን የመረጠው ራሱ ነው። ሁሱ የተዘጋጀበትን ርዕስ ሌላ ነገር አምጥቶ ሲያወራበት ሲጠይቀው ባይመልስ ዝም ቢሉ እንኳን ራሱ እውነት አለው። ገብቷል? ምክንያቱ ያልተዘጋጀበት ሌላ ርዕስ ነው እያወራ የነበረው። ጀምር ተብሎ ሲጀምር ሰውየው ራሱ ርዕስ የመረጠው ሰው ያ ሰው ነው ፈርቷል ሊባል የሚችለው። ለምን የመረጠውን ርዕስ አልተከተለም፣ አላወራበትም። ገብቷል? ነቢያቶች የሰበኩት አምላክ እግዚአብሔር ወይስ አላህ የሚለውን ርዕስ በፍጹም አልነካውም። የአምላክ የአላህ ባህሪ ብሎ ነው የጀመረው። አምላክ አላህ እንደዚህ ነው፣ አላህ እግሩ ሲሆን ውስጥ ይከታል ምናምን ብሎ ነው የጀመረው። ገብቷል? ስለዚህ የፈራው ያ ሰው ነው። እንደጀመረ አውቃለሁ፣ እየተከታተለን ነበርና ምን መሰለህ፣ እኔ ይሄንን ሐሳብ እሱም አልሰማም እኮ ማለት እሱም እኮ ተነግሮ ማለት ልጅቷ እንትን ባመጣችው አይደል እንደ ሐሳቧን ተቀብሎ በቃ ሳኞ ተባለ። እሱም እኮ እንደዚህ በርዕሱ እሱ የወሰነበት እኮ አይደለም፣ እሱም የወሰነበት አይደለም። ልጅቷ ነች ሳኞ ያለችው። ግን ባለፈው በነበረው ነው ልጅቷ ራሷ ተነስታ ሳይሆን ባለፈው በነበረው የተኛ ነው እያዋሻ ያለው በሚለው እሷ ደግሞ ሐሳብ ያነሳች። በዛ ሐሳብ ተስማምቶ ነው እንጂ ሁለቱም ያኛው መርጧል በሚለው አላቅም። ግን ሁለቱም መርጧል ብዬ አልልህም። ለምን እፎይ አልመረጠም? በምን መልኩ ተደዋውላ አላወራውም። ለማንም እያገዝኩ አይደለም። በስነ ስርዓት ነው ያወራው። አንዴ ለማንም እንትን
ደውላለታለች። አንቺ የምታውቂው ሌላ ቪዲዮ አለ። ሌላ ነገር አታውሩ። ሌላ ቪዲዮ እንደምናየው ሌላ ነገር ማውራት ሳይሆን በቪዲዮ እንደምናየው ወንድሜ ጆ አንደኛ ነገር እስኪ ጥያቄ እንደ ሰው ልጠይቀ እኔ እንደ ሰው ልጠይቀ ኢምራን ሰላም ታቀርበልኝ ሰላም አለው። ኧረ ሰላም ልበለ ሰላምታ ብቻ ነው ብሎ ሲለው ለምንድን ነው ሰላምታውን ሳይቀበል እንደ ሃይማኖተኛ ሰው ፊቱን ጥቁር ብሎ ደንግጦ በርግጎ ጭፍግግ ብሎ ወረዱ መውጣት አለብህ ያለው ለምንድን ነው? እስኪ እንመለሳለን። አላለም ሰላምታ አልመለሰም። ሰላምታ አልመለሰም። አዎ ውረድ ብለዋል። ውረድ ብለዋል አላለም። አንዴ አስወረኝ። ውረድ ብለዋል አላለም። ኧረ አንተ ሰው አይደለ እንዴ? ራሱ በቃሉ አላለም። ዮሐንስ ነው ውረድ ብለዋል። ዮሐንስ ማን ነው? ዮኒ ማኛ ነው ያለው። በእሱማ ሲከራከርለት ነበር። ግድ የለም እንዳታወራ ብሎ አው ሲከራከርለት ነበር። እንደውም ውረድ ብቻ ሳይሆን ስማ ጆ ውረድ ብቻ ሳይሆን ሌላ ሰው አታስገባኝ፣ አንተ ብቻ ነው የምፈልገው፣ ሌላ ሰው አትጨምርብኝ፣ ለምን ታስገባዋለህ ራሱ ሲል ነበር እኮ። ምን ሆነና አንተ ምን ሆነና ሌላ ሰው በቃ ማለት ተሸውደሻል። በቃ ካልሰማሽ እኔ ነገርኩሽ እኮ። ለምንድን ነው አሁን በቀጥታ መልስልኝ። ለምን ከገባ በኋላ ብሎታል፣ ውረድ ብሎታል። ከገባ በኋላ ውረድ አላሉ እንዴ? ቀላል ለምን ታስገባዋለህ? ግን ሰላምታ አልመለሰለትም እኮ። ለምን ሲጀመር ለሁለት ለምን ይገባሉ? ለሁለት እንዲያወራ አይደለም የገባው ወንድሜ። አንተ ዮኒ ማኛ ለምን ገባ እኮ አልተባለም። ለምኩ ደንግጠው ኢምራን ውረድ እነሱ አይስማሙ። አላወራም እኔ ሰላም ልበለው አለ ዮኒ ማኛ ገባ። ጆን ገባ። እነሱም ገብተዋል። ማን ነው የሚተዋወቁት? ኡፎይና ኢምራን ይተዋወቃሉ። ኢምራን የሚባለው ሰው ምን መሰለ ያልሆነ ማለት ለምሳሌ ሲያወራ የሆነ ለውይይት ማይሆን እንትኖችን አንዳንዴ የሆነ ገባ እንትን ያነሳሉ። እኔ ለውይይት የማይመጡ መጽሐፍቶችን ከቤተክርስቲያን ምናምን ይያል ምንድናቸው? አምጣው። ምን ያመጣል? ገድላት ለምን ለውይይት አይመጣም? ምናምን መክፈት ገድላት ለውይይት ለምን አይመጣም? ለምን አይመጣም ነው የሚመጣው? ለምን አንተ ነው ማምጣት አንድ ስማ፣ እንደዚህ ብራዘር አንተ ቤት ስለሆነ ብቻ እኮ አይደለም ማውራት። ቤቴ ስለሆነ እኮ አይደለም። አንዴ ልጁ ኦርቶዶክስ ስለሆነ ያወራ አይደል? ለምን ጠይቀዋለህ? ገድላት አይመጣም ያለበት የራሱ ምክንያት አለው። አንተ ኦርቶዶክስ ነህ? አንተ ኦርቶዶክስ ነህ? ኧረ አዳምጠኝ አትበለኝ። ኦርቶዶክስ ነህ ወይ? አዎ አም ኦርቶዶክስ። ኦርቶዶክስ ከሆንክ ለምንድን ነው ገድላት ለምን ለውይይት አይመጣም እኮ? ልንገርህ፣ ይኸውልህ ገድላት የሚያወሩት አብዛኛው ጊዜ አንዴ ባብሎን ተረዳኝ። አንዳችሁን አውሩ። እጨረግዛለሁ። እሪያት በላ አዳምጠና ገባና አከበርከና እንዴ? እኛም ቤት ምን አንተ ደግሞ በመሀል ትገባለህ እንዴ? ውረድ እንዴ! ይቀዝናል እንዴ? ምን አባኔ ቤት ውስጥ ገብተህ እንዳታስወርደን። እኔ እኮ ዝም በል ስለው አንተ ጋር እያወራው ነው አይደል? ዝም ማለት አለበት። ህግ ያስከብራል እንዴ በቤቲ? ምን አባቱ ነው እዚህ ጋር መጥቶ የቂጤን ጸጉር ቅመልልኝ ይለኛል እንዴ? እዚህ ጋር መጥቶ ጭገር ፊት። አሁን ጆ ልጠይቅህ ጆ አንድ ኦርቶዶክሳዊ ሰው አንዴ የጀመርኩትን ልጅ አስልህ እኮ እዛ እኮ ነው ኢምራን ለውይይት የማይሆኑ መጽሐፍትን ያመጣል አልክ። ለምን መሰለ? ኦርቶዶክሳውያን ቲክታክ ላይ ያሉ ኦርቶዶክሳውያን አይወክለንም ብለው የሚሉት ድርሳናት እና ገድላት ገብቷል። በቤተ ክርስቲያን ህግ አይፈቀድም፣ አይወክለኝም፣ አላምንበትም፣ ለውይይት አይመጣም የሚባል መጽሐፍ የለም። አባቶችን መጠየቅ ትችላለህ። ገብቷል። እነዚህ ሰዎች የራሳቸውን ህግ ሊያወጡ አይችሉም ኦርቶዶክስ ከሆነ ድረስ። አንድ ሙስሊም ገድል ማለት ገድል ነው። ገድል መጽሐፍ ቅዱስና ገድል አንድ አይደሉም። ገባ? ገድል ማለት ተመሳሳይ ነው። ተአምር ነው። ተመሳሳይ አይደለም። ባይብሉ ገድላትና አዳምጠኝ። አንተ ምንድነው? እኔ ስለ መጽሐፍ ቅዱስ እኔ ልትነግረኝ ነው እንዴ? ምን ነው አለ ይልድ መጽሐፍ ቅዱስ ማለት እኮ ሰዎች በየዘመኑ ያጋጠሙና የተደረጉ ድርጊቶች ሰብስበው የጠረዙት መጽሐፍ እኮ ነው። ሌላ እኮ ትርጉም እኮ የለውም። ሌላ መልእክት አለው እንዴ? ድርሳናት ማለትም አንዳንድ ሰዎች ያደረጉት የሰዎች ድርጊት ተጠርዞ የተቀመጠ የሰዎች ታሪክ ነው። ገብቷል? መጽሐፍ ቅዱስም ልክ እንደዛ ነው። ምን ሆናል አንተ ደግሞ?
ገድላት እንደዛ ነው። አሁን እንዳልከኝ ከሆነ የአንድ ሰው ታሪክ ሊኖር ይችላል ገድላት ላይ ማለት የጻድቃን ታሪክ አምጥተህ ዲቤት ላይ የምታቀርብ ከሆነ ይሆናል ወይ ነው። ገብቶሃል? ለዛ ነው ያምንበታል ወይ ያምንበታል እንደ ሰው አያምንበትም። ጆይ ሌላ ነገር ሐሳቤን አልተቀበልከኝም። አሁን እዚህ ጋር ለማደራረብ ፈልጌ ግዴታ የለብኝም እኮ ሐሳብን ለመቀበል። እያወራህ ያለው ሌላ ነገር ነው። አንድ ኦርቶዶክሳዊ ሰው ገብቷል። እንደ ኦርቶዶክሳዊ እንደ ሃይማኖተኛ ሰው ለምሳሌ ድርሳነ ዑራኤል ላይ ያለውን ታሪክ ሴት ከሴት ጋር ተሳስመው ልጅ ወለዱ የሚለውን ከተፈጥሮ ሕግ ያፈነገጠ መጽሐፍና ታሪክ ለምንድነው በኦርቶዶክስ ቤተክርስቲያን ውስጥ የሚነበበው ነው? ለምን ተቀመጠ? አሁን ለምሳሌ ለምን አሁን እዚህ ላይ መሰለህ አንዴ መልሱን እየሰጠው አይደለም። አንዴ ቆይ መልሱን ግን መጽሐፍ ምን እንደሆነ ልንገርህ። አንዴ እዚህ ጋር ይሄ እንደዚህ የተባለው ያመኑ ሰዎች የቤተ ክርስቲያን ሰዎች እነዚህ ይረዱታል ይሄን ነገር። ግን እኛው ወጣብለን ወይ ሌላ ሰዎች ምንድነው የሚረዱት? አንተ ምንድነው ወጣ ብለህ ስትረዳው ከሃይማኖቱ ወጣ ያልክ ስትሆን ምን ሆነ? አንተ ሰውዬ ሰው አይደለም አንዴ ሌላ ነገር አታውራ። የራስን አረዳድ ልንገርህና እንዴ ተረት እየነገርከኝ ወጣ ያልክ ሰው ስትሆን የምትረዳው አንዴ ቆይ አንድ ሰው ወንድሜ አንድ ሰው ሴት ከሴት ጋር ተሳስመው ልጅ ተረግዞ ልጅ ተወለደ የሚለው ለመረዳት አይምሮው ከእሙሙ የተሰራ መሆን አለበት። ብሮ አይምሮው ማህፀን መሆን አለበት። ሴት ከሴት ጋር ተሳስመው ልጅ ተወለደ የሚለው ታሪክ ለመረዳት እየተሳደብክ ነው? አልተሳደብኩም። እኔ ቁም ነገር እያወራው ነው። እንዴ ወጣ ያሉ ሰዎች እያልከኝ እኮ አይ ምን ይበቃናል ወንድሜ። አንተ ከአስተሳሰብ እኮ አይደለም ያልኩ። ስርዓት ስላለ በክብር ውረድ። እኔም ይበቃኛል። ሌሎችን ሰላም ልበልበትና እኔ እወጣለሁ። አይሻልም? ስርዓት አለ። አንተ በትህትና ነው የምትወራው። ይሻላል። እንደዛ ሌላ ጊዜ እናወራለን። ሌላ ጊዜ በሌላ ጉዳይ እናወራለን። ከዚህ በፊትም አንድ ቀን ስለተገናኘን ያው እናወራለን። ችግር የለውም። እኔ ማግኘት ፈልጋለሁ። አንተ ግድ የለም። እኔ ነገር ያለው ኢምራንና እፎይን ሳላገናኝ እኔ አልልም ብያለሁ። አልተኛም። መገናኘት አለባቸው። መገናኘት አንዴ በዚህ ሐሳብ ተቃራኒ አንዴ ኧረ በቃ እኔ ብገናኝ ደስ ይለኛል። እኔ በክብር ውረድ ብዬ እንትን ካልክማ ጧ ነው ማድረግ። እንደዚህ እንዴ ምን ሆናል? አንተ ደግሞ እንዴ አንተ አይደብርም እንዴ? በክብር ውረድ ስርዓት አለ እያልኩ እንትን ትላለህ እንዴ? ሰገጥክብኝ እኮ እንዴ። እንደዛ የሚባል ነገር የለም እኮ ነውር ነው። እንደዚህ አይደረግም። ዳጊ ሰላም ብያለሁ። እንዴት ነህ? ሰላም ነው አለን። ሁሉ አማን ነው። በጣም የተሸወደውን አንድ ብቻ የመጀመሪያው ላይ ልንገርህ። ነብዩ መሐመድ ምን አለ? እፎይ የተበላውን የመጀመሪያ ነብዩ መሐመድን ፈጣሪ የምትጠራጠር ከሆነ ከአንተ በፊት ከነበሩት መጽሐፍ ጠይቅ ብሏል ብሎ መስክሮ ቁጭ አላለም? የመጀመሪያ የተበላው ወላሂ። እኔ በርዕሱ ጉዳይ ተበላ ተጠጣ ምናምን ብዬ ማውራት ያልፈለኩት ለምን መሰለህ ዳግዬ? አንደኛ ነገር የተመረጠውን ርዕስ በፍጹም አልተነካም። ሲቀጥል ደግሞ ሰውየውን ጀምር ብሎ ሲያስጀምረው ሁሱ ሰውየውን የሄደበትን መንገድ እየተከተለ መሄድ አልነበረበትም ነው። ለምን መሰለህ? የማይነኩ ሳይሆን ስሜት ውስጥ አስገባዋለሁ ብሎ ብዙ ነገር ሲነካካ ነበረ። ሲነካካው የነበረው ደግሞ አዙረህ በጠይቀው በመጽሐፍ ቅዱስ